ጌታ ቀናርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ይህ በማህበረ ተዋሕዶ ኦርቶዶክስ ኪነ ጥበብ ክፍል በ2017 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ መንፈሳዊ ድራማ ርዕስ ሁለት ዓለም ክፍል 4 እንሆ። አዘጋጅ ህዝባየሽ ወለተ ጊዮርጊስ። ተዋናያን ገነት እንደ ታሪክ፣ ናሆም እንደ አባት እንዳለው፣ አበበ እንደ ታጠቅ፣ እንዳሻው እንደ ተስፉ፣ አባይነሽ እንደ እናቱ ብዬ፣ ሌያ እንደ አበባ፣ ሙሽራ እንደ መልካም፣ መሰረት እንደ ለምለም፣ መቅደስ እንደ ፋሲካ፣ ህዝባየሽ እንደ ሰላም በመሆን ነው። ሁለት ዓለም ክፍል 4 እንሆ። በጥሞና ተከታተሉን ዘንድ በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። ክረምት አይመስልም። አንተ ሞቀኝ እኮ። ለነገሩ ደርሻለሁ። ታሪክ ውሃ አምጪልኝማ፣ በግርሜ የምጠጣው አምጪልኝ። ጉሮሮ ድርቅ ብሏል። በስመ አብ። እስቲ ለግሬማ ሙቂልኝ። ሰምተሽኛል? ቀማማ ቶሎ በይ። አንቺን እኮ አቆላምጦ ካልጠሩሽ መልሰሽ ጠፊ ነው እናቴ። ትናንት ተወልዳ እንዲ ወሬውን የት እንደምታገኙ ግርም ይለኛል እኮ። አይ ታሪክ ዲሬዛፍ እንዲሁ አንቺ ቀረሽሳ? እሺ ወንድሜ ላመጣልህ ነው። እጅ ስራ ይዞ ነው እንጂ። ግን ከወንዙ አልታጠብክም እንዴ? ዝናብ ነው ምን ቦለብህ ነው? ለእግር ውሃ ሊሳቀጥን የተረፋለ። አሁን ይህን ልበርዝና ታጠብ። እንዴ አንቺ አምሻል እንዴ? እንዴ ሊትባቦካሽበት ነው እንዴ የምታጠቡ? እናቴ ባለፈው የገዛችው አለ ለሽሮ መስሪያ ብቻ ብላ የገዛችው። በዚያ ሙቂልኝ። ተነሽ። ያሰሚም እንዴ አንቺ የምናገርሽን? አረ እንደው ምን ጉድ ነው እናንተ! እንደው በቃ ዝቤት እረፍት የሚባል የለም። እንደው ምንድን ነው አሁን የሚያንጫጫቸው? አይ እንደው አሁን ምንድን ነው የሚያስጮኋቸው? እንደው ታጠቅ። እንደው መቼ ደርሰህ ነው አሁን ከእህትህ ጋራስ እንደው ለመነታረክ የበቃኸው? እንደው ከመንገድ ነው እንዴት ተመለስከው? አረ ጉድ ነው እናንተ! እንደው ግን ይቺ ልጅ ምን አድርጊ ነው የምትሏት? እንደው ምን አድርጊ ነው የምትሏት? እንደው ስገቡ ስወጡ ከእሷ ጋር ንትርክ አይሰለቻችሁም? እህታችሁ ናት። ምን አደረገቻችሁ? እሷ አይደለች እንደው ቤቱን ቀጥ አድርጋ ያዘችው። እንደው ምን ይሻለኛል እናንተ? እንደው በልኩ ሁን ልጅ፣ እህትህ እኮ ናት። ኧረ እንደው ግድ የለህም እባክህ። እንደው በትንሽ በትልቁ ከእሷ ጋር በላሁን። እኔ የምልህ ሳይመሽ ደግሞ እንደ የት ልትሄድ ነው አሁን የመጣኸው? ለአንተማ እኮ እንዲያቺ መኖሪያም እኮ ነው እዛው ገጠር ነበረ። አሁንማ እዚሁ እጅና ሆነችልህ። እንደው በየት ይኸውልህ ውሎ አዳርህ ከዛው ሆነ። እንደው ምን ይሻለኛል? እንደው ለእናንተ ስል ወዴት አባቴ ልሂድ? እንደው ምን ላድርግ? እንደው ሰው በወለድ ይርፍ ይላል። እኔ እንደው በእናንተ እንደው ጨንጓራዬን ልላጥ። አይ መከራዬ። እሺ ላምጣልህ ወንድሜ።
እንካ ግን ውሃ ምንም አልገባበትም። እየጠለፉ ነው ያረኩት። ድጋሜ ከማሞቅ በዚሁ ታጠብ። አንቺ ደግሞ የታዘዝሽውን አሰሪ። እናቴን ስታይ እንዲሁ ተወበር ያለሽ እንደው አንድያሽን ደሜን አታፍሪው። አሁን ተነሽ እንዴ! የሰጠሽኝ ውሃ ደግሞ በጣም ቀዝቃዛ ነው። ጥርሴን እንደሚያመኝ እያወቅሽ ጥርሴን እያመመኝ ነው። ቀዝቃዛ ውሃ አልጠጣም እንዴ! ሌላ አምጪልኝ። ወይ ጥጋብ እናንተ! እንደው ምን አባቴ ይሻለኛል? እንደው ምን ይሻለኛል? ታሪክ የኔ ልጅ ይኸውልሽ፣ እንደው እስኪ እንደፈለገ አሙቀሽ ስጭው። ከፈለገ እስኪ እንደው ይቀቀልበት። ሲገሽረው ያገኘው የለም ወይ? ወይ ጣጣ እናንተ! እንደው ምን ይሻለኛል? ይኸውልህ ከፈለግክ ሻይ ይፈላልሃል። እንደው አንተማ እኮ ለነገሩ እንደው በጤናህ አይደለም እንዲ አንዴ ሰው አንዴ አፈር የሚያደርግህ መች ጤነኛ ነህና? ታመሃል እኮ አንተም ታመሃል። አይ ይኸውልህ አባትህ ዛሬ እንደው ፊት ሁላ ነው ልውጡጡጥ ያለው። እንደው እንዲሁ ቅይር ይርጓል፣ ሳያማው አይቀርም። እንደው ደግሞ እኮ እንደው በጣም ይገርማል እናንተ። ብር ስጪ ማለቱን አቃለው እለዋለሁ፣ ጭራሽ እንደው እያመጣ ይቆልለው። አይ መከራዬ! እንደው ይገርማል እኮ እናንተ። እንደው ምን አባቴ ይሻለኛል? አይ እናቴ፣ እኔ ልጅሽ ምንም አላጠፋሁም። ስሚማ እናቴ፣ አረብ ሀገር ልሄድ እንዳልፈልሽ ብር በምን ትራስሽ እንዲትረፈረፍ። የምሬን ነው። ባንኩን ጭንቅንቅ ነበር የማደርጉ። ወይ ለጻፍላት እስኪ ለሰላም። ሀይ ሲስቱ፣ እንዴት ነሽ? ሁሉ ሰላም? ስራ፣ ጤና፣ የሰው ሀገር ኑሮ እንዴት ይዞሻል? ያው ልላከው። በቃ ቆይ በቅድሚያ 2 አበባ ልላክላት መጀመሪያ። እንዴ ድርቅ ያለ ጽሁፍ ብቻማ ሳይሆን ሀይ ታጠቅ። አይ ስትለማመጥ አመለጠች። አሁንም ውሃ እንዳያዘገን። እናማ እናቴ እንደዚያ ነው። የጊዮርጊስ ያለ አንተ ምንድን ነው የማታመጣው? ጉድ የለህ። ይኸውልህ ትሰማኛለህ አንተ ልጅ? አረግ በየ ታሪክ የራሴ ማሰሪያ አምጡልኝ። ዛሬስ ልቤንም ነው ያዘኝ። ወይኔ ወይኔ አባዬ! እሺ ቆይ ጠብቀኝ። የእናቴ ማህረም ብሰጠው ይሻላል አይደል? አዎ የእናቴ ማህረም ደግሞ የት ነው አለው? ቆይ እዚህ። እሺ አባዬ ቀጥ በል፣ ራስህ ልሰረው። ቆይ ልደግፍህ። እማዬ! ኧረ እኔማ አባዬን በጣም አሞታል። ወይኔ ዛሬ አባቴ! ሰላም ለእናንተ የሆነ እህቶች፣ እንደምን ሰነበታችሁ? እንኳን ለዕለተ ሰንበተ ክርስቲያን አደረሳችሁ አደረሰን። እግዚአብሔር ይመስገን። አሜን። እንኳን አብሮ አደረሰን። በል ወደ ትምህርታችን ልጀምር። እንዲሁም የሰው ልጅ ለሰንበት እንኳ ጌታዋ ነው አላቸው። የማርቆስ ወንጌል ምዕራፍ 2 ከቁጥር 28። እግዚአብሔር ስራን ከሰራ በኋላ ፍጥረትን ከመፍጠር አረፈ። የእረፍት ጀማሪም እግዚአብሔር ነው። የመጀመሪያዊቱም ዕለት እረፍተ ሰንበት ትባላለች። እግዚአብሔርም ቀደሳት፣ አከበራት። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 1 እስከ ቁጥር 3። ይህችም ሰንበተ ጥንተ ሕግ ከሕገ ኦሪት በፊት የተሰጠች ሕግ ናትና ጥንተ በዓላት፣ የበዓላት መጀመሪያ ወይም መነሻ ናትና ጥንተ እረፍት እየተባለች ትጠራለች። ስለ ቀዳሚት ሰንበት ክብር የአይሁድ ሊቃውንት ብዙ አይነት አተረጓጎም ነበራቸው። አክብር የሚለውንም ቃል ለእግዚአብሔር እንዲስማማ አድርገው ለመተርጎም ያላዩት መዝገበ ቃላት የለም። ካህናቱም ሆነ ሕዝቡ በዚህች በዕለተ ሰንበት ስር መማት፣ ቅጠል መበጠስ ይቅርና የዘረጉትን አያጥፉም፣ ያጠፉትን አይዘረጉም። ዜና አይሁድን የጻፈው ራሱም አይሁዳዊ ዮሴፍ ወልደ ኮሪዮስ አይሁድ በዕለተ ሰንበት ወደ ሽንት ቤት እንኳ አይሄዱም ነበር ይላል። ከዚህም ጋር ቤት ቢቃጠል፣ ሰው ቢሞት፣ ጦር ቢመጣ በዕለተ ሰንበት መንቀሳቀስ ክልክል ነው። ለምሳሌ በመቃብያን ታሪክ እንደሚታወቀው በ6000 አይሁዳውያን በወራሪ ጦር
በአንድ ቀን ያለቁት በዚች በዕለተ ሰንበት ነበር። በ1986 ዓመተ ምህረት በዳስ በዓል ግብፃውያን ያጠቋቸው በበዓሉ ምክንያት ተዘለው ሳሉ ነው። የቤተ ክርስቲያን ታሪክ አባ ጎርጎርዮስ። ስለዚህም ነው ደቀ መዛሙርቱ እሸት ቀጥፎ በበሉ ጊዜ ፈሪሳውያኑ ጌታን በሰንበት ያልተፈቀደውን ስለምን ያደርጋሉ አሉት። ጌታም ከሚያውቁት ቅዱስና ነቢይ አባታቸው ብለው ከሚቀበሉት ከዳዊት ታሪክ አንስቶ መልስ አሳጣቸው። አይሁድ ይህን ያደርጉ የነበሩት በክርስቶስ ስለሚቀኑበትና ስራውን ለማፍረስ ካላቸው ክፋት የተነሳ ነው እንጂ በእርግጥ ስለ ሕጉ ቀንተው አልነበረም። አንድም አባት የአይሁድን ቅናት ሲገልጽ ነብዩ ዳዊት ከሕጉ በተቃራኒ ቢሰራም እንኳ ታላቅ ክብር ያለው አባት ነው፣ ቅዱስም ነብይም ነውና። በሙሴ ሕግ በወንድሞች መካከል በቅን መፍረድ እንደሚገባ የሚያስተምር ከሆነ ስለምን ዳዊትን ቅዱስና ነብይ ብላችሁ ታከብራላችሁ? ምንም ከዳዊት የከፋ ቢያደርጉም ደቀ መዛሙርቱንስ ስለምን በሰላ አንደበታችሁ ትገርፏቸዋላችሁ? ዳዊት ሕጉን አፍርሶ መመገቡ ከተፈቀደ የዳዊት ጌታ ኢየሱስ ክርስቶስማ በሰንበት ይመገቡ ዘንድ መፍቀዱ እንደምን ይገባ ይሆን ብሏል። ስለዚህም ሰንበትን ማክበር ማለት በጎ ተግባርን ማከናወን እንጂ እጅና እግርን አጣጥፎ መቀመጥ አይደለም። ጠርጡለስ የተባለው ሊቅ በሰንበት የሚሰራውን የእግዚአብሔር ስራና የሰው ስራ በማለት በሁለት ከፍለን መርዳት እንደሚገባ አስተምሯል። በእርሱ ምንም ስራ አትስሩ ኦሪት ዘጸአት ምዕራፍ 20 ከቁጥር 10 የተባለው የሰውን ስጋዊ ስራ አትስሩ ማለት ነው እንጂ መለኮታዊን ስራ አያሳይም ብሏል። የሰው ስራም የተባሉት ለስጋዊ ብሎ የሚያደርጋቸውን ተግባራት፣ ንግድ፣ ውጣ ወረዶችን የሚመለከት ነው። የእግዚአብሔር ስራ የተባሉት ደግሞ ማዳን፣ መፈወስ፣ መጠበቅ የመሳሰሉት ናቸው። እኚህም ስለ ነፍስ የሚደረጉ ተግባራት ናቸው። ጌታችንን በሰንበት የተፈቀዱትን የነፍስ ስራዎች በሰንበት በጎ ማድረግ ተፈቅዷልን? ወይንስ ክፉ ነፍስን ማዳን ወይስ መግደል? የቅዱስ ሉቃስ ወንጌል ምዕራፍ 6 ከቁጥር 9 ብሏል። ሊቁ ጠርጡሎስ ሕዝበ እስራኤልን በኢያሪኮ ግንብ ዙሪያ ታቦቱን ተሸክመው ለ7 ቀናት መዞራቸው የፈቀደ እግዚአብሔር መሆኑንም ይህም በጦርነት አደጋ ሳሉ ሕዝቦቹን ስለማዳን ስለ ነፍሳቸው የተደረገ የእግዚአብሔር ስራ መሆኑን ገልጿል። በእርግጥም አይሁድ ከግብዝነታቸው የተነሳ ጌታችን ተቃወሙት እንጂ በሰንበት መዝሙረ ዳዊትን ይደግሙ፣ ጸሎትም ያደርጉ ነበር፣ የነፍስ ስራ ይሰሩ ነበር። ዮሐንስ ዘደማስቆ የተባለ ሊቅም እግዚአብሔር ሰንበትን ለእስራኤላውያን ሕግ አድርጎ የሰጠው ለቁሳዊ ነገሮች ካላቸው ፍቅር የተነሳና ስለ ልባቸው ጥንካሬ ነው ይላል። ይኸውም አንደኛ ባሪያዎቹም ሆነ እንስሶቹ በሰንበት እረፍትን እንዲያገኙ ነው። ጻድቅ ሰው ስለሚያገለግሉት ነገር ያስባልና። ሁለተኛ ከቁሳዊ ነገር ርቀው ተሰብስበው በሰንበት በምስጋና መጽሐፍትን በማንበብ እንዲያሳልፉ ነው። ሊቁ ቀጥሎም ኤልያስ ራሱን በረሃብ አድክሟል፣ ለ40 ቀናትም ሳይበላ ቆይቷል። ኤልያስ ራሱን በጾም ያደከመው ብቻ አይደለም፣ ያደከመው 40 ቀናትን በመጓዝም ጭምር እንጂ። በዚህም ሰንበት ፈረሰ። ይህ ሲሆን ሕጉን የሰጠ እግዚአብሔር ግን አልተቆጣም። ይልቁኑ ስለ ጽድቁ ሽልማት በክብር ተገልጾ ታየው እንጂ። ስለ ዳንኤልስ ምን ይሉ ይሆን? ለ3 ሳምንት ያለ እህል የቆየ አይደለምን? ዳግመኛም እስራኤላውያን በ8ኛው ቀን ልጃቸውን ይገዝራሉ። 8ኛው ቀን ሰንበት ላይ ቢሆን የሚገዝሩ አይደለምን? በማለት አይሁድን ይሞግታል። እግዚአብሔር የልብን ሀሳብ የሚያውቅ ነውና በውጫዊ ድርጊት የቀጣቸው አይደለም። የሰንበትን ትርጉም አይሁድ እንቀበላቸዋለን እንደሚሉት አባቶቻቸው ጌታም የዳዊትን ታሪክ በአንደኛ ሳሙኤል ምዕራፍ 21 ከቁጥር 6 ላይ ከጠቀሰላቸው በኋላ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም ብሏቸዋል። ምክንያቱም ሰንበት ስለ ሰው ተብሎ የተሰራ እንጂ ሰው ስለ ሰንበት አልተፈጠረምና። እንኳንስ ሰንበት ስለ ሰው መሆኑ አይቅርና የእግዚአብሔር ልጅስ ለሰው ልጅ ብሎ ሰው አልሆነምን? በመቀጠልም ጌታችን የሰው ልጅ ለሰንበት ጌታዋ ነው በማለት የሰው ልጅ ኢየሱስ ክርስቶስ ስራ ሕግ መሆኑን ገለጠ። ብሉይ ኪዳንን የሰራ እርሱ ነውና ጌታችን ኢየሱስ ክርስቶስ ሰንበትንም ያቃለለ ያፈረሰ አይደለም፣ እርሱ ሰርቷታልና ይልቁን የሰንበት ጌታ በማለት የበለጠ አከበረው እንጂ።
ስምዖንንም ጴጥሮስ ብሎ ሰየመው። ማርቆስ 3 ከቁጥር 16። መፍቀሬ ሰብ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን መረጣቸው። ድውያንን ሊፈውሱ አጋንንትንም እንዲያወጡ ስልጣን ሰጣቸው። በሉቃስ ወንጌል ምዕራፍ 6 ከቁጥር 12 ላይ ደቀ መዛሙርቱን ከመምረጡ በፊት ሌሊቱን ሲጸልይ አደረ ይለናል። መጸለዩ ፍጹም ስጋን የተዋሃደ መለኮት መሆኑን ያስረዳናል። ከዚህም በተጨማሪ በመንፈሳዊ አገልግሎት ውስጥ ከሚደረግ ምርጫ በፊት በጸሎት መትጋት፣ ፈቃደ እግዚአብሔርን መጠየቅ እንደሚገባ ያስተምረናል። በይሁዳ ፋንታ ከ12ቱ ሐዋርያት ገብቶ የተቆጠረው ማትያስ ሲመረጥ በዚሁ መንገድ ነበር። ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ስፍራ እንዲቀበል ከነዚህ ከሁለቱ አንዱን ሹመው አሉ። የሐዋርያት ሥራ ምዕራፍ 1 ከቁጥር 24 እስከ 25 እንዲል ጌታችን ደቀ መዛሙርቱን ከመረጣቸው በኋላ ስማቸውን ሲለውጥ ስምዖንን ጴጥሮስ፣ ዮሐንስንና ያዕቆብን ደግሞ ቦአኔርጌስ በማለት ሰይሟቸዋል። ቅዱስ ዮሐንስ አፈወርቅ ስማቸው መለወጡ ብሉይ ኪዳንን የሰጠ አብርሃምን ወደ አብርሃም፣ ሶራን ወደ ሳራ፣ ያዕቆብን ወደ እስራኤል የቀየረ ለሌሎችም ሳይወለዱና ከልደታቸው ጀምሮ ለይስሐቅ፣ ለሶምሶን ስምን የሰጠ እርሱ መሆኑ በግልጥ ይረዱ ዘንድ ነው ብሏል። ጌታችን የደቀ መዛሙርቱን ስም መቀየሩን አብነት አድርጋ ቤተ ክርስቲያንም ለልጆቿ የክርስትና ስምን ትሰጣቸዋለች። ለሁላችሁም ቃለ ሕይወትን ያሰማልን። በሉ በዚሁ ይብቃን። የሳምንት ሰዎች ይበለን። ሜሴጅ ገባ። ዛሬስ ማን ዘመድ ያስታወሰኝ? ልግባ እስኪ ልየው። አዲስ ነው ደግሞ የኢትዮጵያ ቁጥር ነው። ወይኔ አሁንስ እንዴት እንደሰቀው ዶማ አሳሰለችኝ። አንዱን ደውል አንሽኝ፣ ያንም ደውል አንሽኝ። ወይኔ እንደው እዚህ ሀገር ብር የሚታፈስ መሰላቸው እንዴ? እንዴት እንደሰቀው አሁንስ ደግሞ ስሞ ታጠቅ ነኝ የሰፈር ልጅ ሆነ እንደው ወይኔ የዛሬው ስራው ጊዜ ይህን ሁላ ልፋት ላይ እናቴ ኧረ እንዳሁንስ እንደው እንደሰቀቀን ኑሮ። እስኪ የዩቲዩብስቱን ሰላምዬ ሀይሲስቱ እንደነሽ ምናምን ያለ እርግጠኛ የሰፈር ልጅ ነው የሚሆነው። ለማንኛውም በኋላ ምንድልለታለሁ ወይ ጣጣ የተወደዳችሁ አድማጮቻችን እስካሁን ስትከታተሉት የነበረው በማህበረ ተዋህዶ ኦርቶዶክስ ኪነ ጥበብ ክፍል በ2017 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ ሁለት ዓለም የተሰኘውን መንፈሳዊ ድራማ ክፍል 4 ይህንን ይመስል ነበር። በጥሞና ስላዳመጣችሁን በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። በቀጣይ ክፍል እስከምንገናኝ ቸር ሰንብቱልን እያልን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ያንቺ ዝምድና
ስትመጣ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ